ሰላም ልጆች እንዴት ናችሁ? ይሄ በሆፕ ቻናል ኢትዮጵያ የሚቀርብላችሁ የልጆች ጊዜ ነው። ሳምንቱን ሙሉ እግዚአብሔር ጠብቆን ዛሬም ደግሞ በአዲስ ፕሮግራም እንድንገኝ እግዚአብሔር ስለፈቀደልን እግዚአብሔርን እናመሰግናለን። እናንተ ሳምንታችሁ እንዴት ነበረ? በትምህርት ቤት ቆይታችሁ፣ በቸርች ህይወታችሁ እንዲሁም ደግሞ እግዚአብሔር በየዕለት ህይወታችን ሁሉ ስለጠበቀን ሁላችንንም እግዚአብሔርን እናመሰግናለን። ዛሬም እንዲሁ ለእናንተ ደግሞ የተለያዩ ፕሮግራሞችን ለልጆች አስተማሪ ነው ብለን ያሰብናቸውን ፕሮግራሞች ሁሉ ይዘንላችሁ መተናል። በዚህ ፕሮግራም ሁሉ እንድትከታተሉን እንጠይቃችኋለን። ከዚህ በመቀጠል መዝሙርና የሰንበት ትምህርት ዝግጅታችንን ተከታትለን እንመለሳለን። ሁላችሁም በንቃት ተከታተሉን። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል 9ኛውን ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው ከእግዚአብሔር ጋር ወደሚኖርበት ቤት አብሮት ሄደ ይላል። ልጆች የቅርብ ጓደኞች አሏችሁ? ምን ያህል ጊዜ ሁለታችሁ አብራችሁ ትጫወታላችሁ? አንዳችሁ ወደ ሌላችሁስ ቤት ትሄዳላችሁ? የዛሬው ታሪካችን ከእግዚአብሔር የቅርብ ወዳጆች ውስጥ ስለ አንዱ የሚናገር ነው። ሄኖክ የአዳም እና የሔዋን የልጅ ልጅ 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 ነው። እንደ ብዙዎች የልጅ ልጆች ሄኖክ የቤተሰቡ ታሪክ መስማት ይወድ ነበር። አዳም እና ሔዋን ይኖሩበት ስለነበረው
የሚያምር የአትክልት ስፍራ ይነግሩት ነበር። እንዴት ኃጢአት እንደሰሩ ስለ እግዚአብሔር ግሩም ዕድል ይነግሩት ነበር። እግዚአብሔር ለኃጢአታቸው እንደሚሞት ሲነግሩት በጥንቃቄ ያዳምጥ ነበር። እነሱ ይነግሩት በነበሩት ነገሮች ምክንያት እግዚአብሔርን መውደድ ተማረ። ሄኖክ 65 ዓመት ሲሞላው የመጀመሪያ ልጁን ወለደ። ልጁን ማቱሳላ ብሎ ስም አወጣለት። ሄኖክ አባት ሲሆን እግዚአብሔር የበለጠ መውደድ ተማረ። ኢየሱስ ለኃጢአታችን እንደሚሞት ስለመፍቀዱ ማሰብ እንኳን ለእግዚአብሔር እጅግ ከባድ ሳይሆን እንዳልቀረ ገባው። በየቀኑ የበለጠ ስለ እግዚአብሔር ያስብ ነበር። በጸሎት ከእግዚአብሔር ጋር በመነጋገር ብዙ ጊዜ ያሳልፍ ነበር። ብዙ ጊዜም ከእግዚአብሔር ጋር ብቻ ለመሆን ስለሚሄድ ይሰወር ነበር። እግዚአብሔር ለሄኖክ ወደፊት ስለሚሆን ነገር ስለነበረው የውሃ ጥፋት ነገረው። ወደፊት ኢየሱስ እንዴት በምድር እንደሚወለድ እንደሚኖር እና በመስቀል ላይ እንደሚሞት ነገረው። ስለ ኢየሱስም ትንሣኤ፣ ስለ ሁለተኛ ምጽአት እና በዚህ በሁለቱ ሁኔታዎች መካከል ስለሚፈጸሙት ክስተቶች ሁሉ ነገረው። ሄኖክ ከሰዎች ጋር ጊዜ ማሳለፍን ይወድ ነበር። ጥሩ ሰዎች ይወዱት ነበር። መጥፎ ሰዎች ግን ኃጢአት እንዳይሰሩ ይነግራቸው ስለነበር አይወዱትም ነበር። አንዳንዶቹ ምክሩን ሰምተው ኃጢአት መስራትን ትተው ነበር። ሌሎች ግን ምክሩ ግድ ሳይላቸው እንደውም የበለጠ ኃጢአት መስራትን ያዙ። ምንም እንኳን ሄኖክ ወደ ተለያዩ ቦታዎች እየተጓዘ ይሰብክ ነበረ ቢሆንም በቋሚነት ከእግዚአብሔር ጋር ይነጋገርና እሱንም ያመልክ ነበር። ከእግዚአብሔር ጋር የበለጠ ጊዜ እያሳለፈ እንደሄደ መጠን የበለጠ እግዚአብሔርን እየመሰለ ሄደ። ፊቱ ደስተኛ መሆኑን በሙላት ይገልጸዋል። እግዚአብሔር ለሄኖክ ሰማይን እንዳይፈቅድ ሄኖክም እዚያ መኖር ከልቡ ፈለገ። በመጨረሻም አንድ ቀን እግዚአብሔር ሄኖክን ከእሱ ጋር በቀጥታ ወደ ሰማይ ይዞት ሄደ። ከእግዚአብሔር ጋር ለመኖር ሲሄድ ያዩት አንዳንድ ጥሩ መጥፎም ሰዎች ነበሩ። በኋላም ሊያገኙት ፈለጉ፣ ግን ሊያገኙት አልቻሉም። ሄኖክ ብዙ ጊዜ እንደሚሄድባቸው በሚያውቋቸው ቦታዎች ሁሉ ፈለጉት፣ ግን እሱ ከነዚያ ቦታዎች በአንዳቸውም አልነበረም። በምድር ለመኖር ተመልሶ ሳይመጣል ሰዎች ሄኖክ ከሄደ በኋላ ናፈቃቸው። ከእግዚአብሔር ጋር እንደነበር በመጨረሻ ሲገባቸው ግን እምነታቸው ጠነከረ። ጥሩ ሰዎች ሁለት ነገር አወቁ። አንደኛ እነሱም በክፉ ዓለም ውስጥ እግዚአብሔርን ማምለክ እንደሚችሉ ተማሩ። ሁለተኛ ደግሞ እግዚአብሔርን የሚያመልኩና የሚታዘዙ ሰዎች ወደ ሰማይ እንደሚሄዱ አሉ። መጥፎ ሰዎችም የተገነዘቧቸው ጥቂት ነገሮች ነበሩ። አንደኛ እግዚአብሔርን መታዘዝ እና ማምለክ እንደሚገባቸው፣ ሁለተኛም ካልተለወጡ በስተቀር በሕይወታቸው መጨረሻ ሐዘንና ሞት እንደሚጠብቃቸው አሉ። ልጆች እናንተስ የየትኛው ቡድን ውስጥ መሆን ትፈልጋላችሁ? ከሄኖክ ጋር መሆን አትፈልጉ? ያንን መሆን እንድትችሉ ጌታ ይርዳችሁ። እግዚአብሔር ይባርካችሁ። እሺ ልጆች ፕሮግራሙን ተከታትለን ተመልሰናል። በነበረን ፕሮግራም እንደተማራችሁበት ብዙ ዕውቀትን እንዳገኛችሁበት ተስፋ እናደርጋለን። ከዚህ በመቀጠል ደግሞ ታሪኮችንና የተለያዩ የምግብ ዝግጅቶችን አይተን እንመለሳለን። አሁንም አብራችሁን ቆዩ። ሰላም ልጆች እንዴት ናችሁ? እዚህ ያላችሁ ልጆች እንዴት ናችሁ? ደህና ነን። እሺ ዛሬ እዚህ ካሉት ልጆች ጋር በቴሌቪዥን የምትከታተሉንም ልጆች አንድ ላይ ሆነን ከመጽሐፍ ቅዱስ ከእግዚአብሔር ቃል ታሪክን የምንሰማ ይሆናል። ከዛ በፊት ግን ከሶፎንያስ ጋር ጸሎት አድርገን እንቀጥላለን። እሺ እንጸልይ። ቅዱስ ቸር አምላካችን ሁሌ ስለምጠብቀን እናመሰግናለን። እግዚአብሔር ደግሞ አሁን ታሪክ ስንሰማ አንተ ጠብቀን፣ የሰማነውን ደግሞ ታሪክ አእምሯችን ውስጥ እንድንይዝ አንተ እርዳን። ሁላችንን ጠብቀን በስም አሜን። ከዚህ በመቀጠል እዚህ አብረውኝ ያሉት ልጆች ራሳቸውን ያስተዋውቃሉ። እናንተም ደግሞ በቤታችሁ ሆናችሁ ራሳችሁን ትነግሩናላችሁ። እሺ
ስሜ ሶፎንያስ ይባላል። ሶፎንያስ ዮናታን ይባላል። ከፍላዋቾች ነው የመጣሁት። ስሜ ናፍቆት ኃይሌ ይባላል። የመጣሁት ከፍላዋቾች። ስሜ አምነን ዘውዱ ይባላል። እኔ የመጣሁት ከፍላዋቾች ነው። እሺ ስለዛ ራሳችሁን እናንተም በቴሌቪዥን ሆናችሁ እንደነገራችሁን ተስፋ እናደርጋለን። አሁን እዚህ ከምታያቸው ልጆች ጋር ከእግዚአብሔር ቃል በመውሰድ አንድ ታሪክ በመጽሐፍ ቅዱስ የሚገኝ ታሪክ አብረን የምንካፈል ይሆናል። እየሰማችሁኝ ነው አይደል? በቴሌቪዥን የምትከታተሉ ልጆችም አብራችሁን እንድትሆኑ እንጠይቃችኋለን። ዛሬ የምነግራችሁ ታሪክ ከመጽሐፍ ቅዱሳችን የሆነ ታሪክ ነው። ስለምን እንደሆነ ታውቃላችሁ? ለኛ ኃጢአት ሲል ስለሞተው ስለማን ይመስላችኋል? እሺ አንድ ላይ ንገሩኝ እስቲ። ስለ ኢየሱስ። ጎበዝ። ዛሬ የምናየው ስለ ኢየሱስ ታሪክ ነው። አባባ ኢየሱስ እኛ ኃጢአት ስንሰራ ልክ እኛ ከኃጢአታችን እንድንድል እግዚአብሔር ምን አደረገ? ሞተልን፣ ልጁን ላከልን አይደለ? በጣም ስለሚወደን አባባ ኢየሱስ ለእግዚአብሔር አንድ ልጅ ብቻ ነበረው። እግዚአብሔር አንድ ልጅ ብቻ ነበረው። ማን ነበር? አባባ ኢየሱስ አይደለ? ስለዚህ አባባ ኢየሱስን ግን እኛን ስለሚወደን ከኃጢአታችን እንዲያነጻን ወደዚህ ምድር መጥቶ እንዲሞትልን አደረገ። በጣም ትልቅ የሆነ ፍቅር ነው አይደለ? እናንተ ለምትወዱት ሰው ራሳችሁን ህይወታችሁን ትሰጣላችሁ? አትሰጡም አይደለ? አዎ ያስፈራል በጣም ራሳችንን መስጠት አይደለ? እናንተስ በቴሌቪዥን የምትከታተሉ ልጆች በጣም ለምትወዷቸው ሰዎች ራሳችሁን አሳልፋችሁ ትሰጣላችሁ? እሺ ግን እግዚአብሔር ግን ስለሚወደን ልጁን ላከልን። ከዛ ልጆች አባባ ኢየሱስ በዚህ ምድር ላይ ሲኖር እንደኛ ሰው ነበር። አይገርምም? መጀመሪያ እኮ ሰማይ ነበር የሚኖረው አምላክ ነበር። ግን እዚህ ሲመጣ እንደኛ ምን ሆነ? እንደኛ ሰው ሆነ። ከዛ እስቲ እናንተ ትምህርት ቤት ስትሄዱ ምሳ ሳይዛችሁ የሚርባው ሰው ማን ነው? ምሳ ካልበላችሁ የሚርባችሁ? አዎ እኔም ይርበኛል። ትምህርት ቤት ቆይቼ ስመጣ ምሳ ካለዝን በጣም ይርበናል። አባባ ኢየሱስም ይርበው ነበረ። አይገርምም? ከዛ ደግሞ እናንተ አሁን ጓደኞቻችሁ አንዳንዴ በቃ ትምህርት ቤት ሆናችሁና በጣም ትናደዳላችሁ፣ በጣም ታለቅሳላችሁ አይደለ? አባባ ኢየሱስም በዚህ ምድር ላይ በጣም ስለሚከብደው ያለቅስ ነበረ። በቃ በጣም በብዙ ነገር። ከዛ ደግሞ አባባ ኢየሱስ የሁላችንንም ያንቺንም ያንተንም ያንቺንም የኔንም ኃጢአት ተሸክሞ ነበር። ከዛ በጣም ይከብዳል አይደለ? ከዛ ግን እኛን ስለሚወደን እኛን ከኃጢአት ሊያነጻን ወደዚህ ምድር መጣ። ከዛ በዚህ ምድር ላይ ሆኖ ብዙ መከራዎችን አሳለፈ አባባ ኢየሱስ እዚህ ምድር ላይ። ግን እንደኛ ከህፃንነቱ ጀምሮ ተወልዶ የት ነው የተወለደው? በትልቅ ቤተ መንግስት ውስጥ። ከዛ ብዙ ሰዎች ነበሩ። የት ነው የተወለደው? እሻምነን በረት ውስጥ። አዎ በበረት ውስጥ ነበር አባባ ኢየሱስ የተወለደው። ግን እኮ ከየት ነበር የመጣው? ከሰማይ አይደል? ከትልቅ አስቡት፣ ሰማይ በጣም ትልቅ ነው። ግን ከዛ ጋር መጥቶ በበረት ውስጥ ተወለደ። ይሄ ሁሉ ለማን ነው? ለኛ ኃጢአት ሲል። ከዛ በበረት ውስጥ ከተወለደ በኋላ ደግሞ አደገ አባባ ኢየሱስ። ከዛ ሲያድግ ደግሞ በጣም ኃጢአተኞች የሆኑ ሰዎች፣ የሚሰርቁ ሰዎች፣ የሚዋሹ ሰዎች ባሉበት ሀገር ውስጥ ነበር ያደገው። ግን አባባ ኢየሱስ አብሯቸው ሲዋሽ ነበር አይደል? አልዋሽም? ምንም። አዎ አባባ ኢየሱስ አምነን እንዳለችው ምንም ሳይዋሽ ኃጢአትን ሳይሰራ በዚህ ምድር ላይ ኖረ። ከዛ ግን ልጆች አባባ ኢየሱስ ለኛ ምን ለማድረግ ነበር የመጣው? እሺ ናፍቂ። ለኛ ኃጢአት ሊሞትልን ስለመጣ ምን አደረገ መሰላችሁ? ልክ ጊዜው ሲደርስ ማን ነበር አሳልፎ የሰጠው ሰውዬ? የሚያስታውስ ሰው እንዲሰቀል አሳልፎ የሰጠው የሆነ ሰውዬ ነበር። ደግሞ ከደቀ መዛሙርቱ አንድ ሰው ነው። ስሙን የሚያስታውስ? እሺ ይሁዳ። በጣም ጎበዝ። ይሁዳ አሳልፎ ሰጠው። ከዛ በኋላ ክርስቶስ ሸጠው። በመጽሐፍ ቅዱሳችን ሌላ የተሸጠ ሰው ነበር። ማን ነበር እሱ? እሺ ካፒ ውጭ ሌላ የሚመልስልኝ። ሌላ ተሽጧል በመጽሐፍ ቅዱሳችን። እንደውም እነሱን ደግሞ ወንድሞቹ ነበር የሸጡት። እሺ ዮሴፍ። እንደ ዮሴፍ አባባ ኢየሱስም ልጆች ተሸጠ። ከዛ አያሳዝንም? አባባ ኢየሱስ ተሸጠ። ከዛ ምን ይሆነ ይመስላችኋል? ከተሸጠ በኋላ በቃ ምህረት አረጉለትና ለቀቁት። እንደዛ ነው እንዴ? እሺ እሻም ነው ይገደል ተባለ። አዎ ይገደል ተባለና ክርስቶስን ሊሰቅሉት። ከዛ በኋላ ግን ብታዩ በዛ ሰፈር ውስጥ ማለት ነው በጣም አስቸጋሪ ሆነ። ሌባ ነበረ። ያ ሌባ በጣም በቃ ወንጀለኛ፣ ይሰርቃል። ህዝቡ በጣም ምርር አለው። በቃ
አሁን እናንተ በእናንተ ሰፈር ውስጥ አንድ በጣም ኃይለኛ ሌባ ቢኖር ትሳቀቃላችሁ አይደል? ስትወጡም ስትገቡም ያን ብታዩት። ከዛ በዛ ሀገርም አንድ በርባን የሚባል በጣም ወንጀለኛ ሰው ነበረ። ከዛ ግን ህዝቡ ኢየሱስ እንዲሰቀል ስለፈለጉ ምን አሉ? በርባንን ፍታለን፣ ክርስቶስን ስቀሉ አሉ። አያስገርምም? ኃጢአት እኮ አልነበረበትም ክርስቶስ አይደል? እዚህ ምድር ላይ ሲኖር አባባ ኢየሱስ ምንም ሳያጠፋ ግን ሰው ምን አደረገ? ይሰቀላል አይደል ልጆች? ሁሉም ሰው ይሰቀል አለ። ከዛ አባባ ኢየሱስን መስቀል ላይ ሰቀሉት። ከዛ ግን ክርስቶስ ምን ያደረገ ይመስላችኋል? ሞተ በቃ አይደል? ሞቷል በቃ አባባ ኢየሱስ። አሁን ይሄ ሰው ሞቷል እንዴ? እሺ ምን ሆነ? ከዛ ወደ ሰማይ ተመለሰ። አባባ ኢየሱስ ሞቶ ቀረ እንዴ? አልቀረም። ከዛ ግን ተነሳ። በ3ኛው ቀን ተነሳና ወደ ሰማይ ድጋሚ ሄደ። ከዛ ድጋሚ ደግሞ ለኛ የተለየ ቃል ገባልን። ምንድን ነው የገባልን ቃል? ቆይሽ እናንተ ከመመለሳችሁ በፊት በቴሌቪዥን እየተከታተላችሁንም ያላችሁ ልጆች አጠገባችሁ ስለሚገኙት ለእናት ለአባቶቻችሁ እንዲሁም ደግሞ ለታላላቅ ወንድምና እናቶቻችሁ ይህን ጥያቄ እናንተ መልሱላቸው። እሺ ናፍቂ። ዳግም ተመልሶ እንደሚመጣ። ጎበዝ፣ በትክክል ተመልሷል። ዳግም ደግሞ መጥቶ እኛን እንደሚወስደን ቃል ገባልን። ስለዛ እኛ የፍቅር አምላክ ምህረት የሚያደርግ አምላክ ነው ያለን አይደለ? ስለዛ ዛሬ ከዚህ ትምህርት ምን ተማራችሁ? እስቲ የተማራችሁትን አንዳንድ ነገር ንገሩኝ። እሺ ሃፒ ካንተ ጀምራለሁ። ኢየሱስ ለኛ ብሎ ስለተሰቀለ። አባባ ኢየሱስ ለኛ ብሎ እንደተሰቀለ። እሺ ኃጢአታችንን ይቅር እንዳለን። አባባ ኢየሱስ ለኛ ሞቶ ኃጢአታችንን ይቅር እንዳለን። እሺ እግዚአብሔር ደግሞ ቃሉን እንደማይሽር። እግዚአብሔር ቃሉን አይሽርም አይደል? ለኛ ምን ብሎ ቃል ገባልን? መጀመሪያ ለአዳምና ለሔዋን ተወልዶ እንደሚያድነን ቃል ገባላችሁ አይደለ? ስለዛ ያን ቃል ደግሞ አባባ ኢየሱስ ፈጸመው። ደግሞ ዛሬ ደግሞ ለኛ ሌላ የተስፋ ቃል ሰጠን። ተመልሶ መጥቶ እንደሚያድነን እንደሚወስደን አይደለ? ወደ ሰማይ አብሮን እንደሚኖር ቃል ገባልን። ስለዛ እግዚአብሔር የምህረት አምላክ መሆኑን ተመልክተናል። በቴሌቪዥን የምትከታተሉን ልጆች ከዚህ ትምህርት እንደተማራችሁ ተስፋ እናደርጋለን። እናንተም እዚህ እንደነገሩኝ ልጆቹ የተማራችሁትን ነገር ለቤተሰቦቻችሁ በመናገር እናንተም የዚህ በረከት ተካፋይ እንድትሆኑ እንጠይቃችኋለን። ስለነበረን ጊዜ እግዚአብሔር ይመስገን። ቻው። ሰላም ህጻናት እንዴት ናችሁ? በሆፕ ቻናል ቴሌቪዥን የምታዩን እንዲሁም እዚህ ያላችሁ ልጆች እንዴት አላችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ ነው ይባላል። እንኳን ደህና መጣችሁ። እስቲ ድምጻችሁን ከፍ አድርጋችሁ ደህና ቆያችሁ። አመሰግናለሁ። እግዚአብሔር አምላካችንን እናመሰግነዋለን። እንደገና ዛሬ ደግሞ እንደዚህ ተሰብስበን እሱ እንድናመሰግን እድል ስለሰጠን የእግዚአብሔር ስም የተመሰገነ ይሁን። አሜን። ስማችሁን አስተዋውቁና ከኔ ጋር ትንሽዬ ሰዓት ምግብ ሰርተን በቲቪ ለሚያዩት ልጆች እናቀርባለን። ስማችሁን አስተዋውቁ። ከዛ ልጀምርና ስምሽን ንገሪያቸው። ስሜ ናፍቆት ኃይሌ። ጎበዝ። ከዛስ? የኔ ስም ኢየሱስ ዘውዱ። ከዛስ? አባቴ? የኔ ስም ካንተ ዘውዱ። ጎበዝ። የኔ ስም አምነን ዘውዱ ይባላል። ጎበዞች እንኳን ደህና መጣችሁ። ዛሬ የሰሊጥ ኩኪስ እንሰራለን። ሰሊጥ ሙዝና ማር አድርገን ቆንጆ ስናክ እንሰራለን። ዝግጁ ናችሁ ለመስራት? በጣም ጎበዞች። እሺ፣ ስለዚህ ዛሬ ከሰሊጥ የሚሰራ ሰሊጥ ማለት ይሄ ነው። አይታችሁ ታውቃላችሁ? ሰሊጥ በምንድን ነው የምትጠቀሙት? ኩኪስ ዳቦ ላይ ይጨመራል አይደል? ዳቦ ሲሰራ ከላይ ይደረግበትና ከዳቦ ጋር በስሎ እንበላለን። ኩኪስም ሲሰራ ይጨመርበታል። ስለዚህ ኩኪስ ሙዝና ማር አድርገን ሰሊጥ ሙዝና ማር አድርገን ኩኪስ እንሰራለን ማለት ነው ዛሬ። በጣም ጥሩ። መጀመሪያ ሙዝ ልስጣችሁና ከዛ ልጣችሁ እዚህ ላይ ታደርጉልኛላችሁ። እሺ፣ ይሄው ሙዛችን ልጠን እዚህ ጋር እናስቀምጣለን። እሺ፣ ሁላችሁም ቶሎ ብላችሁ ከዛ ጫፉ እናነሳዋለን። ሁላችሁምና እዚህ ጋር ያለውን ጥቁሩን ፓርት እናነሳዋለን።
ጋር ያለው እዚህ ጋር ጥቁር አለች አይደለ? እናነሳታለን። ጎበዝ። ከዛ ያው ሹካ እዚህ ጋር እናስቀምጠውና እንደምጠዋለን። በሹካ ማግዛችሁ ትችላላችሁ። ላግዝህ ና ያዝ። እሱ እየቀጠማችሁ ነው። ጎበዛች። በደንብ እሺ፣ ድቅቅ አድርጉትና ከዛ ሰሊጥ እንጨምርበታለን። ሊወድቅ ነው። እስቲ ጎበዝ። እስቲ ደቋል በደንብ አሁን ደግሞ ሰሊጥ እንጨምርበታለን። ማር ነው። ማር መጨረሻ ላይ እሺ። አሁን ማር እንጨምር ይሻላል። ማር ይጨመር። አሁን ሰሊጥ ይጨመራል። ከዛ በኋላ ማር እናደርጋለን። ኦኬ ማማኪ ቀላቅሉት። እሺ በጣም ከእናንተ ማር ሙዝ የሚወድ ምን አለ? ትወጃለሽ? አንቺም ትወጃለሽ? አንተም በላ ደስ ይላል አይደል? ሽታው ደግሞ ማር ጨምርበታለሁ። ቴስቲ ነው። አሁን ቀላቅልበታል። ከዛ እዚህ ጋር እንጨምራለን። በቃ እናንተም እዚህ ጋር አድርጉና እንደዚህ አድርገን ቶሎ እንዲበስልልን እንደዚህ አድርገን በቃ እንደዚህ አድርገን ስንጨርስ 5 ደቂቃ ማብሰያ ውስጥ እንጨምራለን። እሺ ከዛ ከ5 ደቂቃ በኋላ እናወጣዋለን ማለት ነው። ከዛ ኩኪ ሲሆን ቀዝቀዝ ሲል ሲቀዘቅዝ እንበላዋለን። አሁን ማብሰያ ውስጥ እንጨምራለን። እሺ እኔ ልጨምር ማብሰያው እንዳያቃጥላችሁ።
ማብሰያችን ሞቋል። እሺ ቅድም ስለለኮስ ነው ልክ ስንጀምር ስለለኮስ ነው ስለሞቀ መጨመር እንችላለን። እዚህ ጋር አድርገን አምስት ደቂቃ ይበቃናል። እሺ ከዛ እንደዚህ እንጠብቃለን። እሺ አሁን ደርሷል አይደል? ኩኪሳችን ሰዓታችን ደርሷል አይደል? አውጥተን ቼክ እናደርጋለን። ስላጠፋ ነው ከኔ ጋር አንሳው ከፍሽ አውጥተን እንቀምሳለን አይደል? እሺ እዚህ ጋር እናደርግና ለሰው ከማቅረባችን በፊት እኛ ቴስት ማድረግ መቅመስ ስላለብን እንቀምሳለን። በጣም የሚጣፍጥ ይመስላል አይደል? እስቲ ቀዝቅዞ ስለሆነ ያወጣነው እስቲ ቀመሱት። ከዛ ለጓደኞቻችሁ እንዲሞክሩ ንገሯቸው። በጣም ይጣፍጣል እንዲሞክሩ ንገሯቸው እስቲ። ቀላል ነው አይደል? ምን ነበር ያደረግንበት? ማር፣ ተልባ ሳይሆን ሰሊጥ። በተልባ መስራት ይቻላል። ባይ ዘ ወይ ከፈለጋችሁ ሰሊጥ የማይበላ ሰው በተልባ መስራት ይችላል። እሺ ስለዚህ ሰሊጥ፣ ማርና ሙዝ አድርገን ቆንጆ ስናክ አይደለ? ከትምህርት ቤት ለመክሰስ ሰዓት መስራት እንችላለን። ቤትም ደግሞ ከትምህርት ቤት ከመጣን በኋላ ሰርተን መጠቀም እንችላለን። ለልጆች ይሆናል፣ ለትልቅ ሰው ይሆናል። ማንም ሰው መብላት ይችላል። ምክንያቱም ስኳር የለውም አይደል? ሌላ ተጨማሪ ነገር የለውም። ጤነኛ ነገር ብቻ ነው የጨመርነው። ስለዚህ ሁላችሁም በቤታችሁ ሰርታችሁ እንድትሞክሩ በፍቅር እንጠይቃችኋለን። የሰራችሁ ሰዎች ደግሞ ከስር በምንጽፈው ስልክ ቁጥር ቴሌግራም ላይ ፎቶ አንስታችሁ ከላካችሁልን መልሰን ስማችሁን ጠርተን ቴሌግራም ግሩፕ ላይ ስማችሁን ጠርተን ፖስት እናደርጋለን ማለት ነው። ቆንጆ ሰርቶ የተሳካለት ሰው ፎቶ መላክ ይችላል። እስካሁን አብራችሁን ስለነበራችሁ እግዚአብሔር አምላክ ይባርካችሁ። መልካም ጊዜ። የሚቀጥለው ፕሮግራም ላይ እስክንገናኝ ድረስ መልካም ሳምንት። እሺ ልጆች ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በፕሮግራሙ እንደተማራችሁ እንዲሁም ደግሞ የተለያዩ አዲስ እውቀትን እንዳገኛችሁ ተስፋ እናደርጋለን። እኛም ደግሞ በሚቀጥለው ሳምንት አዲስ ፕሮግራሞችን ይዘን ወደ እናንተ እስክንቀርብ ድረስ እናንተም በየቤታችሁ ሆናችሁ ሰንበት ትምህርታችሁን እንዲሁም መጽሐፍ ቅዱሳችሁን በየቀኑ እያነበባችሁ የበለጠ ትልቅ እውቀት እንድታገኙ ስንል በጌታ ፍቅር እንጠይቃችኋለን። ከዚህ በታች በምትመለከቱ ስልክ ቁጥር ደግሞ እየደወላችሁ በዚህ ፕሮግራም ላይ መሳተፍ የምትፈልጉ እንዲሁም ደግሞ የተለያዩ የምግብ አዘጋጃጆቶች አሉኝ የምትሉትን ደግሞ በቴሌግራም ገጻችን ፎቶ እያነሳችሁ እንድትልኩልን ስንል እንጠይቃችኋለን። እስካሁን ስለነበረን ጊዜ እናመሰግናለን። ደህና ቆዩ።